ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም፣ እንዴት አመሻችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ ፍፄና እንትና ቤኪ መከታዎች ሰብሰብ ብለዋል። ሚፍታህ ምናምን መጥተዋል እና እንግዲህ እንደሰማችኋቸው ይቅርታ ለመጠየቅ እና ያው ስላለፈው ትንሽ ስላዛጉንም ነገር ሰጥተዋል ማብራሪያ ምናምን ነገር ለምን እንደዛ እንዳደረጉት ያው ብሩኬም ትላንት አሳውቆናል። እንግዲህ በተጨማሪ ደግሞ እነሱ መናገር ስለነበረባቸው መጥተው ተናግረዋል ማለት ነው እና እኛ ተረድተናችኋል የኛ አዝጎች። በተረፈ ደግሞ ያመጣችሁት አይዲያ ደግሞ ብሩኬ ያመጣው አይዲያ በጣም አሪፍና አስተማሪ ነበር። በተለይ ደግሞ ለሴት ልጅ በጣም አስተማሪ ነበረ። ያው አንዳንድ አብዛኛው ሰዎች እኮ ፕራንክ መሆኑን አውቀዋል ግን ለምን ትንሽ ረዘመ? ያው ሀይሚዬ ሴት ልጅ እንደመሆኗ መጠን ትጨነቃለች አይነት ስሜት ስለተሰማቸው ነው እንጂ ፕራንክ መሆኑን አውቀዋል ሁላቸውም ማለት ነው። ግን ሌሎቹ ዝም ብለው የሚሳደቡት ምናምን ተዋቸው ነው። እነሱ ያው ስድብ ብርቁ ነው። አይ ስድብ ብርቁማ ሳይሆን ስድብ ሁልጊዜ ልምዳቸው ሱሰኞች ናቸው፣ የስድብ ሱሰኞች እና እነዛን ተዋቸውና ግን አብዛኛው ሰው ያው ተው በቃችሁ ይብቃችሁ ምናምን ሲል የነበረው ላይክ የክብርም ጉዳይ ስለሆነ ሀይሚዬን አላ አይደለ ትጨነቃለች በሚል ሀሳብ ነው። በበጎ እንትን ያሰቡ ናቸው። ከዛ በተጨማሪ ግን እናንተ የመጣችሁበት አይዲያ ደግሞ በጣም አሪፍ ነበረ እና አንዳንዶቻችሁ ደግሞ ያው የምትናገሩት ቃል ብሩኬም አሁን ሚፍታህን ታላቁ ነው ምናምን እና አንዳንድ ነገሮችን በተናገራቸው ነገሮች እንደዛ መሆን አልነበረበት ምናምን ያላችኋላችሁና ያው ብሩኬ ታውቁታላችሁ። ከዚህም በፊት ሀይሚዬን በከባዱ ፕራንክ ሲያደርጋት አንዳንድ ቃላቶች ይናገራል። ያን የምናገረው ለማሳመን ነው ብሎ ከዚህ በፊት ተናግሮ ነበር እና ማለት ሁናችሁ አይደል የሆነ ነገር የምትሰሩት እና እነሱን ለማሳመን ምን ያክል ደግሞ ፈታኝ። በነገራችን ላይ የሆነ ነገር ስትሰሩ እኮ ሰውን ለመፈተን እስከሆነ ድረስ የሆነ ነገር ትናገራላችሁ አይደለ? እርግጥ ነው ያው ትንሽ ይከብዳል፣ ግን ደግሞ ያው ለማሳመን እና የሰዎችንም ምን ያክል አሁን ሚፍታህ ምን ያክል ለጓደኝነታቸው እንዴት ቦታ እንዳለውና በጣም እንደሚወዳቸው እና ደግሞ አለ አይደለ ትዕግስቱን ምናምን ያየንበት ሁኔታ ነበር አይደለ? እና በዛ መሀል የሰዎችን እንትን ታዩበታላችሁ፣ ምን ያክል ትዕግስታቸው እስከ ምን ያክል ድረስ ነው ምናምን የሚለውን ነገር ታዩበታላችሁ ማለት ነው። እና ላይክ በዛ መንገድ ነው እነሱም እኛን ለማሳመን ምናምን ነው እንደዛ ሲሉ የነበሩት ማለት ነው። ከዛ ውጪ ያው አስተማሪ ነበረ። ሞር ለሴት ልጅ በጣም ትልቅ ትምህርት ያለው ነገር ነው እና ብሩኬም እንግዲህ እንደምታዩት በቅመሜ ተደስቶ እኛም ተደስተን አኮራችን። ያው ሁላችንንም አኩርታናለች እና ብሩኬም በጣም ደስ ብሎታል። የጠበቀው ምላሽ ነው ያገኘው ማለት ነው። እሱም የሚጠብቀው ከድሮም ስለሚያውቃት የሚጠብቀው ያን ነበር። የሚጠብቀውንም አድርጋለታለች እና ቢያንስ አሁን ላይ እንኳን በሆነ ምክንያት የሆነ ምላሽ ትሰጠኛለች ብሎ እንኳን እንትን አላለም ነበር። 100% አምኖበት ነበረ የእሷን ጥንካሬ ሲሰራበት የነበረው። ያው ለእኛ ለማስተማር ነው እንጂ ሀይሚዬን በእርግጠኝነት 100% አምኖበት ነው እሷ እንደዛ ነገር እሺ እንደማትለው አለ አይደለ በክብሯ እንደማትደራደር ያውቅ ነበረ። ግን ለእኛ ለማስተማር ነበር እንደዛ ሲያደርግ የነበረውና ቴንኪው ብላለን። ለማንኛውም ሁላችሁንም እና ወደ ገደለው ስገባ ደግሞ ሽማግሌ ሊላክ ነው። ትክክለኛው እውነተኛው ማለት ነው። ሁላችንም ስንጠብቅ የነበረው ማለት ነው። እኔ ላብስራችሁ በቃ እንደዚህ ብዬ ወይኔ እኛ እኮ ቸኮልን እኮ ሰዎች። እኔ ማለት ነው ብሩኬና ሀይሚዬ እንዴ በፍቅር ሳያቸው ማለት ነው ቶሎ በቃ ቢጋቡላለሁ ቶሎ ለምን እንዲጋቡ ፈልጋለሁ ታውቃላችሁ። ከዛ ደግሞ መለስልና እንዴ ምን ነው እነሱ እኮ ገና ህፃን ልጆች ናቸው። አይ ትንሽ መጠበቅ አለባቸው፣ የተወሰነ መረጋጋት አለባቸው፣ መፍጠን የለባቸውም ለሁሉም ነገር ምናምን ለና ራሴን አሳምናለሁ ማለት ነው። እና ያው ታውቃላችሁ ሀይሚዬና ብሩኬ በዚህ 1 አመት ውስጥ ያደጉ ልጆች ናቸው እና ህፃን ናቸው። ግን ደግሞ ያው አሁን ያሉበት ደረጃ ግን ቢጋቡም ችግር የለውም፣ ምክንያቱም ነገሮችን ያውቃሉ። ያው በልጅነት ሲሆን ደግሞ ያው ለተፋቀረ ሰው ችግር የለውም። ሞርዛን አሪፍ ነው። በልጅነት እንደዚህ በወጣትነት ይሰበሰባሉ፣ አልባሌ ቦታ እንትን አይሉም አለ አይደለ ስብስብ ቢሉና በቃ ህይወታቸውን በትክክለኛው መንገድ የሚመሩበት አጋጣሚ ይፈጠራል። እንደውም ማለት ነው በጣም አሪፍ ነው ብዬ ነው የማስበው ማለት ነው። ግን ያው እኛ አናቻኩላቸው
ሁሉም ነገር ይሆናል። ግን እኔ አሁን ደስ እያለኝ ነው እናንተ፣ በጣም ደስ እያለኝ ነው። በተለይ ሰሞኑን አላቅም በቃ የሆነ በቅርቡ አዲስ ነገር ያለ እየመሰለኝ ነው ማለት ነው። እና ይሁን በሉ ዝም ብላችሁ ይሆናል። ደግሞ ያው ከዚህ በፊት ታውቃላችሁ ብሩኬ አንዳንድ ነገሮችን ብሎን ነበርና ይሆናል ኢንሻአላህ። ያንን ጊዜ ለማየት ያብቃን ውዶችዬ። እና በጣም ደስ እያለኝ ነው። በዛ ላይ ደግሞ ዛሬ ያየኋት ፎቶ በጣም ደስ ብሎኝ እና ሳየው ዛሬ ይገዛላት ማለት ቪዲዮ የመቼ እንደሆነ አላውቅም። ሜቢ ትናንት ሊሆን ይችላል የዛሬው ቪዲዮ ወይም ደግሞ የዛሬው ዛሬ እንትን ብለውት ይሆናል ብዬ አስባለሁ። አይ ቲንክ የዛሬ ነው ብዬ ነው የማስበው። እና ዛሬ የገዛላት ይሄ እንትኑ የለም ቀሚሶቹ ነጭ ገዝቶላት የለ እሱ መስሎ የነበር ቀሚሱ ማለት ነው። ግን ይሄ ቬሎ መሰለኝ አይደለ? ቬሎ ከዛ ደግሞ ብሩኬ በሱፍ ዋው! እንዴት ነው የሚያምሩት! ከየት ነው ይሄ ፎቶ? ከየት ደብቃችሁብን ነው? ሀይሚዬና ብሩኬ ማለት ነው። እና በጣም ደስ የሚል እንትን ነው። እና በጣም ደስ ያለችኝ የተመቸችኝ ፎቶ ነች ማለት ነው። እና በጣም ታምራላችሁ። እና እንደምታያቸው እንግዲህ ሀይሚዬ በዚህ ይሄ በእርግጠኝነት ቬሎ ነው አይደል? እና ብቻ በጣም ያምራል። ጀማአው ደግሞ ያው ሸር ተደራርገዋል እና ቡቡዬ አመሰግናለሁ ብለዋለች። እንግዲህ ቀዳማዊት ንግስቷ ሀይሚዬ ማለት ነው። እና ብሩኬ ደግሞ የኔ ቅምጥል ሁሌም ከጎንሽ ነኝ ብሏታል። እና የኔ ቅምጥል ሲል እንዴት ደስ እንደሚል ከዛ ደግሞ ቅመሜ ሲል በጣም ነው ደስ የሚለው ብሩኬ ላይ ማለት ነው። እና ጨረቃዎቻችን እንወዳችኋለን። ሲቀጥል ደግሞ ማነው ቤኪ ደግሞ አንደኛ ሚዜ ነኝ ብሏል እና ቅድሚያ ተናግሯል። እንግዲህ ማንም ቦታውን መያዝ የለበት አንደኛ ሚዜ ነው ማድረግ ያለብህ ብሩኬ ቤካን ማለት ነው። እና አንደኛ ሚዜ ነኝ ብሏል ማለት ነው። እና ሌላ ደግሞ ፍጹሜ ደግሞ ያው ሁለተኛ ታደርጉት ይሆናል ብዬ አስባለሁ። አይ ፍጹሜ ነው አንደኛ መሆን ያለበት አይደለም። ምክንያቱም ማን ነው ለብሩኬ በጣም ከልጅነቱ ጀምሮ ጓደኛው ነው አይደለ? ያው የሰፈር ልጅም ነው ምናምን አብሮ አደጉ ይመስለኛል። እና ቤካም እንደዛ ይመስለኛል። ግን ሞር ደግሞ ፍፄ ትንሽ ከቤካ እንትን ይላል መሰለኝ አብሮ አደጉ ስለሆነ እና አንደኛ ሚዜ መሆን ያለበት ፍፄ ነው አይደለ? እኛ ከወዲሁ እንመድብላቸው እንጂ ወይኔ ይበላቸው። እና አንደኛ ሚዜ መሆን ያለበት ፍጹሜ ነው። ከዛ ቀጥሎ ደግሞ ቤካ፣ ከዛ ሶስተኛ ሊሆን ነው እንደ ሚፍታህ። ለማንኛውም ሚፍታህ ደግሞ እንዲህ በአንድ አይኑ እያያቸው ነው ምናምን እና ፍፄም እንግዲህ የፍቅር ኢሞጂ ነው ያደረገው። ለማንኛውም እንግዲህ በጣም ደስ የሚል ቪዲዮ ነበር ይዞ የመጡት የዛኛውም የዚህኛውም ቤት ማለት ነው። የሀይሚዬን ቤት የዛኛውን ቤት ማለት ነው። እና ደግሞ የሀይሚዬንም የብሩኬንም ሰሞኑን ደግሞ ማለት ነው እኔ ብዙ ጊዜ ቀድሜ የኔን እንትን ሼር አላደርግም። በነገራችን ላይ እንትን አላልኩትም ማለት ብዙ ጊዜ ሼር አላደርግም የራሴን ቪዲዮ ማለት ነው። ግን የሀይሚዬና የብሩኬን ሼር አደርጋለሁ። ቶሎ ነው ሼር ማደርግላቸው ምናምን ማለት ነው። እና ሰሞኑን ማለት ነው በዚሁ በግርግሩ ምክንያት ዘንግቸዋለሁ ሼር ማድረጉን። ቻናላቸውን ሼር ማድረጉን ዘንግቸዋለሁ ታውቃላችሁና ዛሬ ትዝ ያለኝ ምናምን እና እንዴ እየሸረትኩላቸው አይደለም እንዴ ምናምን ብዬ ሸረትኩላቸው ማለት ነው። እና ሼር አድርጉላቸው ውዶቼ። እና የትላንትናው ቪዲዮ አሁን በጣም የሚገርም የሚያምር ቪዲዮ ነበረ። ከዛ ቪውን ሳይ ትንሽ አያስደስትም ምናምን የብሩኬ ማለት ነውና ያው ሰብስክራይቡ ጨምሯል። በነገራችን ላይ በጣም ደስ ብሎኛል። የሀይሚዬም ደግሞ ሰብስክራይቧ ጨምሯል ማለት ነው ዛሬ በጣም ደስ ብሎኛል። እና እይታውም እንትን እንዲል ሼር አድርጉላት ውዶቼ። ወደ 300 ኬ ግዞ ብሩኬ ደግሞ ወደ 350 ኬ ማለት ነው ውዶቼ። እና እዩ ምንድነው እናንተ ጸብ ብቻ ነው የሚያምራችሁ? ሌላ ነገር ሲያደርጉ ብቻ ነው የሚያምራችሁ? እማታዩት ለምንድን ነው? ያው በነገራችን ላይ በፍቅርም ሲመጡ ሞርዛን ይታያል። ግን ደግሞ አንዳንዴ ደግሞ አለ አንዳንዴና ያጋጥማል። ችግር የለውም ኖርማል ነው። አሁን ላይ ያው ሁሉም ቻናላቸው በጣም አሪፍ ሁኔታ ላይ ነው። ግን ያው የትላንትናው ትንሽ ምን ሆኖ ነው ምናምን ብዬ ቪውን እያየሁት ነበርና ትንሽ እንደ ሁልጊዜው አይደለምና ያጋጥማል። ችግር የለውም በሁሉም ነው። አንዳንዴ ዩቲዩብ እንደዚህ እንትን የሚልበት ሰዓት አለ ማለት ብዙ ቪው የማይኖርበት ሰዓት አለ። ብቻ ደስ ይላል፣ አሪፍ ነው።
ምንም ማለት አይደለም። አንዳንዴ ይፈጠራል እንደዚህና ለማንኛውም ግን ሼር አድርጉላቸው ውዶቼ። ይመቻችሁ። በጣም ደስ ብሎኛል እና እንደነገርኳችሁ ደግሞ ደስ እያለኝ ነው። እንኳን ደስ ያለሽ ማለት ነው። ለማንኛውም ይመቻችሁ ውዶቼ። ባላችሁበት አላህ ይጠብቃችሁ። እወዳችኋለሁ። ባይ ባይ።